ዓለም አቀፉ የገንዘብ ተቋም የኢትዮጵያ ኢኮኖሚ በተያዘው የአውሮፓውያን ዓመት በ9.2 እድገት ከአፍሪካ ቀዳሚው እንደሚሆን ተነበየ። በዓመቱ የአገሪቱ አማካኝ እድገት 4.3 በመቶ እንደሚሆን ተቋሙ ትንበያውን አስቀምጧል። ደቡብ አፍሪካ፣ ናይጄሪያ፣ አንጎላና ኬንያ በቅደም ተከተል የአገሪቱ ባለግዙፍ ኢኮኖሚ ይሆናሉ ያለው ተቋሙ ዲሞክራሲያዊ ኮንጎ ሪፐብሊክ 5ኛ ደረጃ ላይ የነበረችውን ኢትዮጵያን ልትተካ ትችላለች ብሏል። በተያዘው ዓመት የኢትዮጵያ ዓመታዊ ምርት $122 ቢሊዮን ሲሆን የኮንጎ ግን በማዕድን ገቢ እና በአገሪቱ መገበያያ ገንዘብ ጥንካሬ ተደግፎ $123 ቢሊዮን እንደሚደርስ ተገምቷል። በኦሮሚያ ክልል ምዕራብ ሸዋ ዞን አምቦ ከተማ በንጹሃን ላይ ግድያ፣ ዝርፊያ፣ ድብደባና የአካል ጉዳት ሲያደርሱ የነበሩ የተደራጁ ግለሰቦችን ቡድን ይመራል የተባለውን ካሳዬ ቀነኒሳ ፖሊስ በቁጥጥር ስር መዋሉን የከተማው አስተዳደር በማህበራዊ ትስስር ገጹ አስታወቀ። ግለሰቡ ተሰውሮ ከቆየ በኋላ በህብረተሰቡ ጥቆማና በጸጥታ አካላት ክትትል በቁጥጥር ስር መዋሉን ዋዜማ ከከተማው አስተዳደሩ መረጃ ተመልክታለች። ተጠርጣሪው ይመራቸው ከተባሉ የመደበኛ ቡድኑ አባላት መካከል 4ቱ በቁጥጥር ስር መዋላቸውንና የቡድኑ መሪ እንደሆነ የተጠረጠረው ግለሰብ በጸጥታ አካላት ክትትል እየተፈለገ እንደሆነ ተገልጾ ነበር። የከተማ አስተዳደሩ በግለሰቦችና ቡድኖች መካከል በሚፈጠሩ ግጭቶች የመንግስት እጅ እንዳለበት አስመስሎ ማቅረብ ተቀባይነት የለውም ሲል መተቸቱ ይታወሳል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጸጥታ ኃይሎች በአክሱም ከተማ በሙስሊሞች ላይ ሚያዝያ 2 የፈጸሙትን የመብት ጥሰት እንዲያጣራ ያቋቋመው ቡድን ወደ መቀሌ ተጉዞ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ጋር መወያየቱን ገለጸ። ምክር ቤቱ የአክሱም ከተማ ሙስሊሞች ተከራይተው በሚሰግዱበት ቦታ ድብደባ እንደተፈጸመባቸው፣ በርካታ የቁርአን ቅጂዎች እንደተቀደዱና በንብረት ላይ ጉዳት እንደደረሰ ገልጿል። ጄኔራል ታደሰ የሰብአዊ መብት ጥሰቱ እና ሃይማኖትን መሰረት ያደረገው ጥቃት ተቀባይነት የሌለውና የሚወገዝ ተግባር መሆኑን እንደገለጹና ጊዜያዊ አስተዳደሩ ችግሩን በሰላማዊ መንገድ ለመፍታት ቁርጠኛ መሆኑን ማረጋገጣቸውን ምክር ቤቱ ትላንት ምሽት ባወጣው መግለጫ ጠቅሷል። ምክር ቤቱ አጣሪ ቡድኑ በመብት ጥሰቶች ዙሪያ የመፍትሄ ምክረ ሀሳብ ያካተተ ሪፖርት ያቀርባል ተብሏል። ቡድኑ ወደ አክሱም ይጓዝ እንደሆነ ምክር ቤቱ አልጠቀሰም። የኢትዮጵያ ዩሮ ቦንድ አበዳሪዎች ያልተከፈለ ዕዳን በተመለከተ መንግስትን ለመክሰስ የህግ ሂደት መጀመራቸው ተዘገበ። የኢትዮጵያ የዩሮ ቦንድ አበዳሪዎች ቡድን መንግስት ያልከፈለውን $1 ቢሊዮን ዕዳ በተመለከተ ክስ ለመመስረት የሚያስችላቸውን የህግ ሂደት በይፋ መጀመራቸው ተዘግበዋል። ብሉምበርግ ለጉዳዩ ቅርበት ያላቸውን ምንጮች ዋቢ አድርጎ እንደዘገበው ከሆነ የኢትዮጵያ አድሆክ የቦንድ ባለቤቶች ኮሚቴ አባላት በእንግሊዝ ፍርድ ቤቶች ክስ ለመመስረት ማቀዳቸውን የሚገልጽ የቅድመ ክስ ማስጠንቀቂያ ደብዳቤ ባለፈው ሳምንት ለኢትዮጵያ መንግስት ልከዋል። ስማቸው እንዳይጠቀስ የፈለጉ የመረጃ ምንጮች እንዳሉት መንግስት ደብዳቤው እንደደረሰው ለማሳወቅ 14 ቀናት አሉት ያሉ ሲሆን ሆኖም የጊዜ ገደቡ መቼ እንደሚጀምር በዝርዝር አላብራሩ። ኢትዮጵያ በታህሳስ 2016 መክፈል የነበረባትን የ$33 ሚሊዮን የዩሮ ቦንድ ወለድ ክፍያ ሳትፈጽም መቅረቷን ተከትሎ በይፋ ዕዳቸውን መክፈል የማይችሉ ሀገራት ተርታ መመደቧ ይታወሳል። በሊባኖስና በእስራኤል መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት ከሐሙስ ምሽት ጀምሮ ተግባራዊ እንደሆነ ፕሬዝዳንት ትራምፕ አስታወቁ። ፕሬዝዳንቱ ይህንን ያስታወቁት ከሊባኖስ ፕሬዝዳንት ጆሴፍ አውንና ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ውይይት ካደረጉ በኋላ መሆኑ ተገልጿል። እስራኤል በሊባኖስ ለተከታታይ ሳምንታት ባካሄዳችው አስከፊ ወታደራዊ ጥቃቶች ሳቢያ የሟቾች ቁጥር 2196 መድረሱንና 7185 ሰዎች መቁሰላቸውን የሊባኖስ ብሔራዊ የዜና ወኪል ዘግበዋል። ይህም የተኩስ አቁሙ ስምምነቱ ከመጀመሩ በፊት የደረሰውን ሰብአዊ ቀውስ መጠን ያሳያል ተብሏል። እስራኤል ለሶማሌላንድ የመጀመሪያውን አምባሳደር ትላንት መሾሟን ሶማሊያ በጥብቅ አወገዘች። እስራኤል ለአርጌሳ አምባሳደርነት የሾመቻቸው ከአሁን ቀደም በኬንያ አምባሳደሯ የነበሩትንና ለታንዛኒያና ኡጋንዳ ጭምር ውክልና የነበራቸውን አንጋፋውን ዲፕሎማት ሚካኤል ሎተምን ነው። የሶማሊያ መንግስት እስራኤል ውሳኔዋን እንድትቀይርና የሶማሊያን የግዛት አንድነት እንድታከብር ጠይቋል። የሶማሌላንድ ውጭ ጉዳይ ሚኒስቴር በበኩሉ ሶማሊያ በሶማሌላንድ ዲፕሎማሲያዊ ግንኙነት ውስጥ ጣልቃ ለመግባትም ሆነ አስተያየት ለመስጠት አንዳችም መብት የላትም በማለት የሶማሊያን ተቃውሞ ውድቅ አድርጓል።
ኢራን የሆርሙዝ ሰርጥን ሙሉ በሙሉ ለመርከቦች መክፈቷን አስታወቀች። ሆኖም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር የሰላም ስምምነት ላይ እስክትደርስ ድረስ ከኢራን ወደቦች በሚነሱና ወደ ኢራን ወደቦች በሚገቡ መርከቦች ላይ አሜሪካ ከዚህ ሳምንት ጀምሮ የጣለችው እገዳ እንደሚቀጥል አስታውቀዋል። አሜሪካ ከተያዘው ሳምንት መጀመሪያ ጀምሮ ወደ ኢራን ወደቦች የሚገቡና ከኢራን ወደቦች የሚወጡ መርከቦች በሆርሙዝ ሰርጥ እንዳያልፉ እገዳ ጥላ ነበር።